ሰላም እንዴት ናችሁ? ዛሬ በልቤ ውስጥ አንድ የህይወት ቃል አለ። እሱን ላካፍላችሁ ፈልጋለሁ። የሰጠሁት ርዕስ ትንሽ ረዘም ሊል ይችላል፣ ግን እንደዚህ የሚል ሐሳብ ነው። በኋላ ያልነው ነገር ውጤቱ በጣም ዘግይቷል ሲሆን፣ በኋላ ያልነው ነገር ውጤቱ በጣም ዘግይቷል ሲሆን የሚል ሐሳብ ነው። መጽሐፍ ቅዱሳችን በመዝሙር 90 ቁጥር 12 ላይ እንደዚህ የሚል ቃል አለ። የጥበብን ልብ እናገኝ ዘንድ ዘመናችንን መቁጠር አስተውረን። ጥበብን እንማር ዘንድ ወይም ጥበብን እናገኝ ዘንድ ዘመናችንን መቁጠር አስተምረን ይላል። መሪ ሐሳቤ ምንድን ነው? በኋላ ስለሚለው ቅዠት ነው። አንድ ፓስተር ሁልጊዜ አንድ ቀን የሚል ሰው ታሪክ ይናገሩ ነበር። አንድ ቀን ከቤተሰቤ ጋር አሳልፋለሁ፣ አንድ ቀን ስለ እግዚአብሔር በቁም ነገር አስባለሁ፣ አንድ ቀን ነገሮችን አስተካክላለሁ ወዘተርፈ ስለሚል ሰው ታሪክ ይናገሩ ነበር። ነገር ግን ያ አንድ ቀን ሳይመጣ ፓስተሩ የዚያን ሰው የቀብር ስነ ስርዓት እንዲመሩ ተጠሩ። በኋላ የሚለው ቃል ነገ የኛ እንደሆነ እንድናስብ ስለሚያደርግ በጣም አደገኛ ቃል ይመስለኛል። የዛሬው መልእክቴ ቀላል ነው። ነገ እንደሌለ አድርገህ ኑር። ነገ እንደሌለ አድርገህ ኑር። ይህ የሚያስፈራ ሳይሆን የህይወትን እውነታ መረዳትና የመዳን መንገድ እንደሆነ እረዳለሁ። ህይወት በጣም ደካማ ናት፣ ዋስትናም የላትም። ያዕቆብ 4:14 ላይ የእግዚአብሔር ቃል እንደዚህ ይላል፣ ለጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁ ይላል። ለጥቂት ጊዜ ታይቶ ትንሽ ቆይቶ እንደሚጠፋ እንፋሎት ናችሁ። አንድ ምሳሌ ልስጣችሁ። ስለ ጊዜ መስፈሪያ፣ ጥንታዊ የጊዜ መስፈሪያ ወይም ሃወር ግላስ የሚሉት ከላይና ከታች ሁለት በብርጭቆ የተሰሩ እና ቀዳዳ ከአንደኛው ከላይኛው ወደ ታችኛው የሚያስተላልፍ ቀዳዳ ያለበት አይነት የሰዓት መስፈሪያ ሆኖ ላይኛው ላይ አሸዋ አይነት ነገር ይሞላና በምን ያህል ጊዜ ያንን አሸዋ በዛ ቀዳዳ አሳልፎ እንደሚጨርስ እንደ ሰዓት መቁጠሪያ ይጠቀሙበታል በዛ መንገድ እና በውስጡ አሸዋ ያለበት ነገር ግን ይሄ የሰዓት መስፈሪያ የተሰነጠቀ እንደሆነ አድርጋችሁ ተመልከቱ። ጥንታዊ የጊዜ መስፈሪያ። በእርግጥ ያ የጊዜ መስፈሪያ የሚገርም የሚዛናዊነትና የግራቪቲ ወይም የስበት ኃይል ተግባራዊ የተደረገበት የጥበብ ውጤት ነው። ነገር ግን የእናንተ ህይወት መስታወቱ በጣም ስስና የተሰነጠቀ የጊዜ መስፈሪያ እንደሆነ አድርጋችሁ አስቡት። አሸዋው እየፈሰሰ ያለው በተፈጥሯዊ የጊዜ ሂደት መስፈሪያ በቀዳዳው በትክክለኛ ቀዳዳው ሳይሆን በስንጥቁ ጭምር እየፈሰሰ እንደሆነ አድርጋችሁ ተመልከቱ። በህይወታችን ውስጥ ባልታሰበ አደጋ፣ በህመም ወይም ባመለጡ እድሎች ጭምር ጊዜያችን እየፈሰሰ ነው፣ እየባከነ ነው። ታዲያ ጊዜያችንን የሚያባክነውን ነገር እያየን ቁጭ ብለን ጊዜ እናባክናለን? ያንን የሚፈስ አሸዋ በዛ በቀዳዳው እንደሚፈስ በስንጥቁ እንደሚፈስ እያየን ትክክለኛ ሰዓታችንን ይቆጥርልናል ብለን ቁጭ ብለን ያንን እንጠብቃለን? አንጠብቅም። ስለዚህ ጊዜያችን ህይወታችን የሚባክንበት ብዙ ሉፕሆል ክፍተት ያለ በመሆኑ እያየን ዝም ብለን ጊዜያችንን ማባከን ተገቢ አይደለም። ህይወታችን እንደዚህ ነው። ጤነኛ ሰው ለምርመራ ሄዶ ህይወቱን የሚቀይር መርዶ ሊሰማ ይችላል። የምትወዱት ሰው ጠዋት ወጥቶ ከሰዓት በኋላ ላይመለስ ይችላል። ነገ እንደሌለ ማሰብ ህይወትን ጨለማ አያድርጋትም።
ይልቁንም እውነተኛ ስለ ጊዜ ግንዛቤ ያለን ሰዎች ያደርገናል። ብዙ ሰዎች እኮ ትላንት አይተናቸው ዛሬ የሌሉ ሰዎች አሉ። ትላንት የነበረው ነገር ድንገት ተደርምሶ ወይ ጠፍቶ ዛሬ ሜዳ ሆኖ እናገኘዋለን። ነገሮች ባሉበት ጸንተው አይቆሙም። ህይወታችንም ልክ እንደዚህ ነው። እኛ ትክክለኛውን ጊዜ የመጠበቅ ቅንጦት የለንም። በህይወቴ የሚሆነው ትክክለኛው ጊዜ ሲመጣ ይሆናል፣ ይሄ ነገር ነገ ይሆናል፣ ከነገ ወዲያ ይሆናል፣ በሚቀጥለው ዓመት ይሆናል የሚል ቅንጦት በህይወታችን ውስጥ የለም። ምክንያቱም ቅድም እንደተናገርኩት የተሰነጠቀው የጊዜ መስፈሪያ አሸዋውን በሌላ በኩል እያፈሰሰው ስለሆነ ስንት ሰዓት ቀረኝ እያልን መቁጠር አንችልም። በላይኛው መስፈሪያ ክፍል ውስጥ ያለው አሸዋ ምን ያህል እንደቀረ ማወቅ አንችልም። የህይወታችንን የቀረንን ዘመን ለመረዳት የምንችልበት አቅም የለንም። ይህን ያህል ዓመት ቀርቶኛል፣ ይህን ያህል ሰዓት ቀርቶኛል፣ ይህን ያህል ቀናት ቀርቶኛል ማለት የሚችል ማንም ሰው የለም። ሰው ነገን አናውቀውም። መዘግየት የሚያስከፍለው በጣም ከፍተኛ ዋጋ አለ። በዕብራውያን ምዕራፍ 3 ቁጥር 15 ላይ እንደዚህ ይላል፣ ዛሬ ድምፁን ብትሰሙት ልባችሁን አታደንድኑ ይላል። ዛሬ ድምፁን እየሰማችሁ ነገር ግን ልባችሁን አታደንድኑ። ዛሬ ነው መታዘዝ ያለባችሁ። ዛሬ በሰማችሁት ዛሬ መኖር አለባችሁ እያለ ነው ዕብራውያን ላይ። አንድ ምሳሌ ልስጣችሁ። ስለ አንድ አውሮፕላን ስላመለጠው ሰው ታሪክ ነው የምነግራችሁ። አንድ ሰው አውሮፕላን ማረፊያ ዘግይቶ ደረሰና አስገቡኝ በማለት ኮንትሮለሮቹን ወይም ተቆጣጣሪዎቹን እንዲያሳፍሩት ለመናቸው። እና መንገዱ ዘግይቶ ነው የቆየሁት እባካችሁ እያለ ተለማመጠ። 1 ደቂቃ ብቻ ነች ያለፈችው፣ አስገቡኝ እባካችሁ እያለ ለመናቸው። ተከራከረ፣ ተማጸነ፣ ግን ሊያስገቡት አልቻሉም። በቃ በሚቀጥለው በረራ ሂድ አሉትና አዘገዩት። አውሮፕላኑ ግን ጥሎት በረራ። በሚቀጥለው አይሮፕላን ሲጓዝ ያ የሚጓዝበት አይሮፕላን ተከሰከሰ። በመንፈሳዊ ዓለም እኛ ነገሮች መልካም እየሆኑ እየመሰለን ከመታዘዝ እንዘገያለን። ዛሬ የሰማነውን፣ ዛሬ ያወቅነውን፣ ዛሬ ወደ ልባችን የፈሰሰውን፣ ዛሬ በአእምሯችን የተመላለሰውን እውነት ዛሬ መታዘዝ ሲገባን ከመታዘዝ እንዘገያለን። ቆይ እቺን ቅድሚያ ልስጥና፣ ቆይ እቺን ላድርግና፣ ቆይ ይሄን ላድርግና፣ ቆይ እዛ ልድረስና፣ ቆይ ጊዜ ልወስንና ወዘተርፈ በማለት ከመታዘዝ እንዘገያለን። መታዘዝን ብቻ አንዘገይም፣ የጊዜውን ተግባር ሳናከናውን እናሳልፋለን። ፕሮክራስቲኔሽን is common to all። ለሁሉም ሰው ነገርን ማዘግየት ለአብዛኛው ሰው አትሊስት ኮመን ነው። ከመታዘዝ እንዘገያለን። ነገር ግን ዋጋው ምን ያህል ከባድ እንደሆነ አናስተውልም። ይህ ሰው መጀመሪያ ትኬት የቆረጠበት አይሮፕላን በሰላም ከደረሰ በኋላ የዘገየው አይሮፕላን ወይም ሁለተኛው በረራ የገባበት አውሮፕላን ለአደጋ አጋለጠ። ለከባድ አደጋ፣ ህይወቱን ለማጥፋት አደጋ አጋለጠ። ነገን ማንም አያውቅም። this is your day። ይሄ የእናንተ ቀን ነው፣ ይሄ የኛ ቀን ነው። መዘግየት ከባድ ዋጋ ያስከፍላል። እግዚአብሔር ይቅር በል ሲልህ አንተ ግን ትዘገያለህ። እግዚአብሔር ፍቅርህን ግለጽ ሲል በልብህ በቃሉ በመንፈሱ ወደ አንተ ሲመጣ አንተ ግን ትዘገያለህ። እግዚአብሔር ተለወጥ ይላል፣ እኛ ግን ነገ እንላለን። ነገ እንደሌለ ካወቅን ታዛዥነታችንን አሁኑኑ እንፈጽማለን። ነገ እንደሌለ ማወቅ ይኖርብናል፣ ወይም ነገ እንደሌለ ማሰብ ይኖርብናል። ፍቅርን ለነገ አታቆየው። ኢየሱስ ፍቅር ከሁሉ የሚበልጥ ትእዛዝ እንደሆነ አስተምሯል። አንድ ምሳሌ ልንገራችሁ። ያልተላከው ደብዳቤ። አንዲት ሴት በርቀት ላለ አባቷ ከዓመታት በኋላ የልቧን የሚገልጽ ደብዳቤ ጻፈች። እንዴት እንደምትወደው፣ እንዴት እንደምታስበው፣ ለሷ ያደረገውን ውለታ፣ ልቧን ምን ያህል ለሱ እንደምታፈስ
የሚገልጽ ደብዳቤ በጥሩ ቃል ጻፈችለትና ነገ እልክለታለሁ ስትል በዚያው ምሽት አባቷ በድንገት አረፈ እና ደብዳቤው በቀብሩ ስነ ስርዓት ላይ ተነበበ። ያ ደብዳቤ ማለት ነው አባቷ ከሞተ በኋላ እሱ አልሰማውም። በልባችን ውስጥ ለነገ ተቀጥረው ያልተነገሩ ስንት የፍቅር ቃላት አሉ። ለነገ ቀጥረን የተውናቸው ስንት የይቅርታ ጉዳዮች አሉ። ለነገ ቀጥረን የተውናቸው ስንት የመልካም ነገር ርዕሶች አሉ። ስንት ከልባችን ያላወጣናቸው ቆይ ነገ፣ ቆይ አንድ ቀን እያልን ያስቀመጥናቸው በልባችን ውስጥ የቀበርናቸው መልካም ነገሮች አሉ። በህይወት ማብቂያ ላይ ሰዎች ዋንጫ ወይም የባንክ ሂሳብ አይጠይቁንም። በህይወታቸው ማብቂያ ላይ አባታችን ስንት ብር ትልክልኛለህ አይልም። እናታችን ልትሞት በተቃረበችበት ጊዜ ስንት ብር አስገባህልኝ አትልም። የሚጠይቁት ነገር ቢሆን ቤተሰባቸውን ነው። ልጄ የት አለ? ወንድሜ የት አለ? እህቴ የት ነች? እሱ ነው የሚጠይቁት። የት አሉ ቤተሰቦቼ? የት ነው ያሉት? በምን ሁኔታ ላይ ነው ያሉት ነው የሚሉት። ይቅርታና ጸሎትን ነው የሚጠይቁት። ነገ እንደሌለ ካወቅን ምስጋና ለሰዎች ልንነግረው የሚገባውን ምስጋና እናዘገይም። ነገ እንደሌለ ካወቅን ታረቁ ስንባል ነገ አንልም ወይም አንድ ቀን አንልም። ነገ እንደሌለ ካወቅን ፍቅራችንን በሙሉ ልብ ከመስጠት አንከለክልም። ለምንወዳቸው ሰዎች ልንነግራቸው የሚገባውን መልካም ቃል ሳናወጣ እናዘገይም። ነገ እንደሌለ ካወቅን ነገ አለ የምንል ከሆነ ግን የማዘግየቱ ኮመናሊቲስ ሁሉ ሰው ጋር ያለ ነው። ነገን አናውቀውም። ነገ ምን እንደሚሆን አናውቅም። ምድራዊ ስኬት ዘላለማዊ ውድቀትን ሊሸፍንብን ይችላል። በምድራዊ ስኬት የተንበሸበሹ ሰዎች የዘላለም ሕይወታቸው ጥፋት እየደረሰባቸው መሆኑን አያውቁም። በሉቃስ 2:12 ላይ ጌታ ኢየሱስ ክርስቶስ ስለ አንድ ሞኝ ባለጸጋ ይነግረናል። ጎተራውን ለማስፋት አቅዶ ስለ ነፍሱ ምንም ሐሳብ አልነበረው። ይህ ሰው ጎተራዬን አስፍቼ እሰራለሁ፣ እህሌን በጎተራቼ እከታለሁ፣ ከዛ በኋላ ነፍሴን ቢጠጪ ደስ ይበልሽ እላታለሁ አለ። ግን ጌታ ኢየሱስ ክርስቶስ ያንን ሐሳብ ሲደመድም ምን አለ? ወዮልህ አለ። አንድ ስኬታማ ነጋዴ ሊሞት ሲል እንደዚህ አለ፣ የስኬትን መሰላል ወጣሁት አለ። በመጨረሻ ግን መሰላሉ የተደገፈው በተሳሳተ ግድግዳ መሆኑን አወቁ። ልትወጡበት የፈለጋችሁት መሰላል የቱ ጋር ነው የሚያደርሳችሁ? you don't know. if you don't know የተሳሳተ አድሬስ ላይ ነው የምትደርሱት ማለት ነው። ነገ እንደሌለ ማሰብ ራሳችንን ዛሬ እንድንጠይቅ ያደርገናል። እየወጣሁበት ያለሁበት መሰላል የት ነው የሚያደርሰኝ? እየተጓዝኩበት ያለ ጎዳና የት ነው የሚወስደኝ? እየኖርኩት ያለ የህይወት ልምምድ የት ነው ፍጻሜው? የት ነው መዳረሻው? ህይወቴ የተደገፈው በየትኛው ግድግዳ ላይ ነው? the left one or the right one? የምኖርበት ዓላማ ከሞቴ በኋላ አብሮኝ ይኖራል ወይ? እዚህ ምድር ላይ የኖርኩበት ህይወት በመጨረሻ የስኬቴ ወይም የአክሊሌ ምክንያት ይሆናል ወይ? ክብር ይሆንልኛል ወይ? ዛሬ እንጠይቃለን። ነገ እንደሌለ ካወቅን ዛሬ እነኝን ጥያቄዎች እንጠይቃለን። ነገ እንደሌለ ማሰብ ነፃነት ነው ወገኖቼ። ሐዋርያው ጳውሎስ ለኔ ህይወት ክርስቶስ ነው ሞትም ጥቅም ነው እንዳለ ማለት ነው። ለኔ ህይወት ክርስቶስ ነው ሞትም ጥቅም ነው እንዳለ ማለት ነው። አያችሁ፣ ነገ ሞትም ቢሆን ጥቅም እንደሆነ አሰበ። ነፃነት ተሰማው በመሞቱ። አንድ ድንጋይ የሞላበት ከረጢት ወይም ቦርሳ ወይም አንድ ሻንጣ ተሸክማችሁ ሊሆን ይችላልና በትከሻችሁ ላይ ፍርሃትን፣ ጸጸትን፣ ሰውን ደስ ማሰኘትን፣ ያልተፈጸመ ታዛዥነትን፣ ብዙ ድንጋዮችን ተሸክማችሁ እንደምትጓዙ አስቡ። ለምሳሌ መንገዱ አጭር መሆኑን ስታውቁ ምንድነው የምታደርጉት? ለዚህ አጭር ጉዞ ይሄን ሁሉ ሸክም ምን አሸክመኝ ይሄን ድንጋይ
ሲገባችሁ ድንጋዩን አውርዳችሁ መጣል ትጀምራላችሁ። የተሸከማችሁትን ይህን ሁሉ ለምን እሸከማለሁ ብላችሁ መቀነስ ትጀምራላችሁ ሸክማችሁን። ነገ እንደሌለ ማሰብ የማይጠቅሙ ነገሮችን እንድንጥል ያደርገናል፣ እንድትጥሉ ያደርጋችኋል። የማይጠቅሙ ግሳንግስ ነገሮችን ተሸክማችሁ ለምን ትጓዛላችሁ? if there is no tomorrow ነገ ከሌለ ለምንድን ነው ይህን ሁሉ ሸክም የምትሸከመው? እንድትጥል ነፃነት ይሰጣል። ሰው ወደ ማጠቃለያ ልሂድ። ዛሬ ያቀን ነው። ነገ እንደሌለ ካወቅን ዛሬ ንስሐ የምንገባበት ቀን ነው። ነገ እንደሌለ ካወቅን ዛሬ ይቅር የምንልበት ቀን ነው። ነገ እንደሌለ ካወቅን ዛሬ የምንታዘዝበት ቀን ነው። ነገ እንደሌለ ካወቅን ዛሬ ሰውን የምንወድበት ፍቅራችንን የምንገልጽበት ቀን ነው። ነገ እንደሌለ ካወቅን ለዘላለም ሕይወት ዛሬ የምንዘጋጅበት ቀን ነው። ይህ ልምምድ አይደለም፣ ይህ እውነተኛ ሕይወት ነው። እግዚአብሔር ያሁኑን ዋጋ የሚረዳ ልብ እንዲሰጠን አብረን እንጸልያለን። ክብር ለእግዚአብሔር ይሁን፣ አሜን። የዘላለም አምላክ እግዚአብሔር አባት ሆይ ነገ እንደሌለ እንድንረዳ እንድትረዳን እንጸልያለሁ። የዛሬን ዋጋ በሚገባ እንድንረዳ እንድትረዳ እንጸልያለሁ። ጌታ አባት እግዚአብሔር ሆይ ዛሬ ለተናገርከን ነገር፣ ዛሬ በልባችን ላስቀመጥከው ነገር፣ ዛሬ በመንፈሳችን ውስጥ ላፈሰስከው እውነት መኖር እንድንችል ጸጋ እንድታበዛልን እጸልያለሁ። ጌታ አባት እግዚአብሔር የሚያዘገይ ስፒሪት፣ የሚያዘገይ መንፈስ ጌታ ሆይ ስለ ነገ አስበን ስለ ነገ እየተጨነቅን ስለ ነገ ለመኖር የምናስበውን ሐሳብ እንድታስጥለን እጸልያለሁ። ጌታ አባት እግዚአብሔር ሆይ ያለ ዓላማ ልንኖር እንደማይገባ እናውቃለን። ነገር ግን ዛሬን ዋጋ እንድንሰጠው ከነገ በላይ ዛሬን ዋጋ እንድንሰጠው እንድትረዳን እጸልያለሁ። ዛሬ ይቅር እንድንል፣ ዛሬ ንስሐ እንድንገባ፣ ዛሬ ፍቅራችንን እንድንገልጽ፣ ዛሬ እንድንታዘዝ፣ ዛሬ ለዘላለም ሕይወት እንድንዘጋጅ፣ ዛሬ ጌታ ሆይ ለአንተ የሚገባውን መስዋዕት እንድናስገባ እንድታግዘን እጸልያለሁ። ጌታ ሆይ ይህን በሕይወታችን ውስጥ ስለምታደርግ ስለምትረዳን ስምህ ይባረክ። በክርስቶስ ኢየሱስ ስም አሜን።